ኖላዊቶች እንግዲህ ምዕራፍ 2 ጀምሯል ማለት ነው። እንኳን ደስ አላችሁ የኖላዊት አድማጭ ተመልካቾች፣ እንደዚሁም ደግሞ የምትወዷቸው የምታደንቋቸው ሞላው ኖላዊቶች በድጋሚ ስለመጣችሁልን በጣም ደስ ብሎናል። ምዕራፍ 2ን ይዛችሁልን ስለመጣችሁ እርግጠኛ ነኝ ቆንጆ ነገር ከክፍል አንድ የበለጠ ይዛችሁልን እንደምትቀርቡ ተስፋ አድርጋለሁ ማለት ነው። እኔ ኖላዊቶች በመመለሳቸው በጣም ነው ደስ ያለኝ ከምንም በላይ ከምነግራችሁ በላይ እውነት ለመናገር ማለት ነው። ደስታዬን መቋቋም አቅቶኛል ማለት ነው። ኖላዊቶች እኔ እንጃ ይሄ ነው አልላችሁም። ስለነሱ ምን አይነት ነገር አስተምረውን እንደሄዱ ክፍል አንድ ላይ በጣም ብዙ ነገርን ተምረንበታል። ኖላዊት ማለት ለእኛ ቀላል አይደለም። እውነቴን ነው የምላችሁ ይለያሉ ማለት ነው። ቃላት ያጥረኛል ለነሱ። አብሳ ወይዘሮ ሜላት ማለት ነው የተወነችልን በጣም ደስ ይል ነበረ። ዛሬ ላይ ደግሞ ምዕራፍ 2 ሁሉም በድጋሚ ተመልሰውልናል ማለት ነው። ስንጠብቃቸው ለከረማችሁ በሙሉ ስጠብቁ ለኖራችሁ እንኳን ደስ አላችሁ ማለት ነው። ሰላም ጤና ይስጥልኝ የዙዙ ቤተሰቦች። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ ማለት ነው። እንግዲህ ዛሬ ዘንላችሁ የመጣ ነው በድጋሚ ኖላዊቶች ወደ ራሳቸው ተመልሰዋል። ምዕራፍ 2ን ይዘውልን መጥተዋል ማለት ነው። እንደዚሁም ቆንጆ ቆንጆ ተዋናዮቹ ድንብላል፣ ተምቹ፣ ዋና ዋናዎቹ አሴርና ሀናም ተጋብተው ወይዘሮ ሜላትም ከነ ልጆቿ ምላሴና እንደዚሁም ደግሞ ኖላዊ ሰላምዬ ሁሉም መጥተዋል ማለት ነው። ብቻ እኔ እንጃ ይሄ ነው ብዬ ልነግራችሁ አልችልም። ከነሱ በጣም ብዙ ነገርን ትምህርት ወስጄበታለሁ። አብሶ በእኔ ዙሪያ ማለት ነው በጣም ብዙ ነገርን ስለተማርኩበት በጣም ደስ ብሎኛል። በድጋሚ መጥተው ጥሩ ነገርን እንደሚያስተምሩን ደግሞ ተስፋ አለኝ። ክፍል አንድ ላይ እንግዲህ በጣም ብዙ ነገርን አስተምረውናል። ማግኘትን፣ ማጣትን፣ በጓደኛ መከዳትን በጣም ብዙ ውጣ ውረድን ተምረንበታል ማለት ነው። ኖላዊት ማለት ቀልድ አይደለም እውነት ለመናገር ማለት ነው። እንግዲህ ኖላዊት 196 ላይ ተፈጸመ ብለው ነበረ የሄዱት። ብዙም ያልተቋጨ ነገር ነበር ብለናቸው ነበረ። እነሱም ደግሞ የተመልካችን ፍላጎትና አመለካከት ተቀብለው ተረድተው በድጋሚ ምዕራፍ 2ን ይዘውልን መጥተዋል ማለት ነው። ምክንያቱም እነሱ ማለት ይለያሉ ውዶች። የተመልካችን እንግዲህ ተመልካች ያላቸውንም ሰብሰብ አድርገው ጠቅለል አድርገው በድጋሚ ወደዚህ መጥተዋል ማለት ነው። እርግጠኛ ነኝ እንደሚወዱት ተስፋ አደርጋለሁ። ትወዱታላችሁ ማለት ነው። እኛ ተመልካቾችን ደግሞ በክብር ነው እነሱ ተቀብለው ይዘው የመጡት ማለት ነው። እኔ እውነት ለመናገር በጣም ደስ ብሎኛል ኖላዊት በመምጣቱ። እውነቴን ነው የምላችሁ። በፊት ላይ እንግዲህ ኖላዊቶች ታውቃላችሁ በጣም ብዙ ነገርን ያሳለፉ ቢሆኑ ማለት ነው ውድ ቤተሰቦቼ። በጣም ሀናም ብትሉ ማግኘትን ማጣትን በጣም ውጣ ውረዶችን ያሳለፈች ልጅ ናት በኖላዊት ዙሪያ ላይ ማለት ነው። ወይዘሮ ሜላትን ብትሆንም እንደዚሁ የሆነን ነገር አቅደው ሰርቼ አስተካክለዋለሁ ስትል የሆነ መሰናክል በመሀሏ ይገባል ሁሌ ማለት ነው። እሱ ነገር እንግዲህ ተረስቶ መስፍንም ትቷት ከሄደ በኋላ ታውቃላችሁ ወደ አሜሪካ የሄደው የነበረውን ንብረታችንን ወደ ራሳችን እንመልሰዋለን ብሎ ያኔም ደግሞ በቃሉ ላልተጠቀመበት እንደዚህ ሊሄድ እንግዲህ እሱም ያንን በማሰብ እንግዲህ እንትን እላለሁ ብሎ ነበር ማለት ነው። አስመልሳለሁ በማለት ወደ ነበረበት ከዚህም በፊት እሱ ትቷት ሄዶ ስለነበረ እሷ ሀሴት እንደጠፋች ማለት ነው። ሀና እንደጠፋች ጊዜ ትቷት ጠፍቶ ነበር ማለት ነው። ያኔ የተገኘ ሲባል ደግሞ ወደ ቤቱ ተመልሶ መጥቶ ተቀብለው ነበር በስንት መከራ። ወይዘሮ ሜላት ከነ ልጆቼን አሳድጌ እንዴት አሁን ላይ ልመጣ ቻልክ ብላ በስንት መከራ ነበር የተቀበለችው ማለት ነው። አሁን ደግሞ በድጋሚ ተመልሶ ትቷት ሂዷል ማለት ነው። መስፍን እንግዲህ እንደነገርኳችሁ እሱም ቆንጆ ተዋናይ ነበረ። ግን እሳ በስተመጨረሻው ወደ አሜሪካ እንደሄደ ልጆቹ ምላሴም ሀናም ከዚህ በኋላ አባታችን አይደለም እንደሱ አይነት አባት ምንም ነገር የለንም ብለው እንግዲህ ተስፋ ቆርጠው ነበር ማለት ነው። እነሱም ደግሞ ምንም አላለም። እንዴት ልጆች ይህን ያህል አዝነውብኛል እንዴ እያለ እንግዲህ በጣም ተናዶ ስለነበረ እሱን እንትን ለማለት እንግዲህ እያንዳንዱ ነገር ወይዘሮ ሜላትን ብትሉ የተናደደችበት ምንድን ነው ካወቃችሁ እንዴት ትቶኝ ይሄዳል? ልጆቹን
ቢያንስ እንደዛ ተቀብለ ነው አሁን ደግሞ በድጋሚ እንዴት እንደዚህ ይሄዳል ብለው እንግዲህ እነ ምላሴም ደግሞ እኔ ማያንች ፈርቼ ነው እንጂ እኔ ራሱ እኮ ከህይወቴ ማስወጣት ፈልጋለሁ ብሏል ማለት ነው። ምላሴም ማለት ነው። ያው እናቱ ሀና ብቻ ናት የተረዳችው መስፍንን ማለት ነው። የተረዳው ሰው ሀናም ለብቻዋ ከኖላዊት ጋር አድጋ ስለነበረ አሁን ላይ ደግሞ ምንም ነገር አይመስላትም ማለት ነው። ይሄ ነገር እንግዲህ አልፎ ተቋጭቶላት በጣም ነው ደስ ያላት ማለት ነው። ሀና እንግዲህ ሞላ ቤተሰቧን አግኝታ በደስታ እየኖረች እያለ በአጋጣሚ ኤዝራ ጋር በተዋወቀችበት ኤዝራም እዚሽ ምድር ላይ እንዳልኖረ የሰው ልጅ ጤዛ ነው፣ ዛሬ ታይቶ ነገ የሚረግፍ ነው እና በሳቸው ቢገዳደሉም ጽዮንና ኤዝራ ማለት ነው እሷን ገሎ እኔም ደግሞ ራሴን አጠፋለሁ ብሎ እንግዲህ እሷ እህቷ ቤቲ እንደገደለችው ነው ያየ ነው። እንሳሳ ብዙ ያላየናቸው ነገር የነበሩ ድንብላልና ተምቹ አንድ ላይ መሆናቸውን እንደዚሁም እርግብ ተያዘች አልተያዘችም የሚለውም በጣም ብዙ ነገሮችን ማየት ነበረብን በኖላዊት ዙሪያ ማለት ነው። እሱ ስላላለቀ እሱን ለማየት እንትን ለማለት በጣም ጓጉተን ነበር። ምዕራፍ 2 መቼ ነው የሚጀምርልን እያል እውነት ለመናገር በእኔ በኩል አብሶ ደስተኛ ነኝ። ተመልካቾቼ እንግዲህ እንኳን ደስ አላችሁ እላለሁ ማለት ነው። ይሄ ማለት ለእኛ በጣም ትልቅ ነገር ነው ውዶቼ ማለት ነው። ምክንያቱም አስተምረውናል። እውነት ለመናገር በጣም ነው የተማርንባቸው፣ በጣም ነው የኮራሁባቸው ኖላዊቶችን ለእኛ ትምህርት ነው የሰጡን ማለት ነው። እነሱ የተወኑት ስራ እያንዳንዳችን ቤት ያለ ይመስለኛል። እያንዳንዳችን ደካማ ጎናችንን እየተጠቀሙ በደካማ ጎናችን እየገቡ ብዙ ነገርን ያሳጡን ሰዎች ብዙ አሉ ማለት ነው። ወድቀንም ማንነሳ የሚመስላቸው ሰዎች አሉ። እሱን ነገር እንግዲህ ተምረንበት አድገን እዚህ ደርሰን እንግዲህ ብዙ ነገርን ያሳልፍን ይመስለኛል። ይሄ ነገር እንግዲህ በጣም ነው እኔ ከምንም ብላይ እያዛኩ ነው፣ ይቅርታ ደስ ያለኝ ማለት ነው። እንግዲህ ፋኖሴም ሞልዲያ የምናያት ይመስለኛል። አሁን ግን ሲመስለኝ የመጡ ምላሴም ዘበኛ ሆኖ ይመስለኛል። እንደዚሁም ደግሞ ወይዘሪት ሀና ዶክተር፣ እንደዚህም ደግሞ ሰላምዬ ያው ከዚህ በኋላ መስፍን ስለሌለ እናታችንን እናግዛለን ብለው እንግዲህ ተነስተው እንትን ብለዋል ማለት ነው። ቆርጠው ተነስተዋል ማለት ነው። እነሱ ለምንድን ነው እንደዛ የሆኑት? ያው መስፍን ስለሌለ ወይዘሮ ሜላትን ለማገዝ ቆፍጠን ብለው ተነስተዋል ማለት ነው። ከሀብታም ወደ ድህነት ስለገቡ ማለት ነው። ምክንያቱም በቃሉ ሁሉንም ነገር ስለወሰደባቸው ላልተጠቀመ ይሄ የተረገመ እርግማናም ማለት ነው። እሱን ነገር እንግዲህ በማሳለፍ እነሱም ደግሞ ተናደውና ተበሳይተው ስለነበረ እንግዲህ ኖላዊቶች ይህን ይመስላሉ። ላይክ፣ ሸር፣ ሰብስክራይብ አድርጎ ወዳቸዋለሁ።